ቀጥል ቶሎ በይ ደውይ የዚህ ሀገር ወንዶች ደግሞ ችግር አለባችሁ። የዚህ ሀገር ወንድ አይደለም እግር ጥሎ ይመጥቼ ነው። ጥሩ በቃ ለዛሬ የዚህ ሀገር ወንዱንና አብረን ቁርስ እየበላን እናወራለን። እንግዲህ አንድ ኢየሱስ አለ ምን አደርጋለሁ? ምን እንዲያለው በቃ እሱ አሜሪካ አንቺ ድስቱ ጋር አረገው አትዩ አይን ምን እሱን ታምኛለሽ ታይሽ አሁን ግን አቻውን አገኘ ይሄል አቻውን ሁሉም ጊዜ ያለው ይላል ያገሬ ሰው። እንግዲህ ለዛ ባለፈው ጊዜን ስታናድደው ነበር፣ ስታበሳጨው ነበር። በቃ ምንም በቃ መናገር እስከማይችል ድረስ ከአቅሙ ቁጥጥር ውጭ የሆነ ነገር ነበር ስታበሳጨ የነበረው። እንግዲህ ለምርጫ ቀርባችኋል በማለት ብዙ ነገራቸውን አቅርባ እንግዲህ ጥያቄ ከጠየቀች በኋላ እንግዲህ ለሁሉም ነገር እንትና አቻ አሸንፏል። ስለዚህ አንተ ለኔ የምትገባ ሰው አይደለህም፣ የኔ ምርጫዬ ወይም ደግሞ የኔ መስፈርት የሚያሟላው በትክክለኛው መንገድ ለኔ ለወደፊት ባሌ ለልጆች አባት የሚሆነኝ የሚችለው ገዜ ሳይሆን አቻ ነው በማለት ነበር እንግዲህ የመረጠችው። በሰዓቱም እንግዲህ እሱን ስትመርጥ ገዜ በጣም ነበር የተናደደው። እንግዲህ የነበረውን ሪአክሽን አይታችኋል። ቀጥል ነበር ያለው፣ እሷ ግን እየሳቀች ነበር በሱ ንዴት። በነገራችን ላይ ያው ገዜን በተወሰነ መልኩ ተወዷለች፣ ግን ደግሞ አሁን እሱንም አንደኛ መጀመሪያ ለማስቀናት ብላ ነው ከአቻ ጋር እንትን የጀመረችው ነበረ። አሁን ግን ውሎ ከማደር ሁኔታውን ስታየው አቀራረቡ ምናምን አቻንም ወደዋለች ማለት ነው። ስለዚህ አሁን እሷ የውሃ ላይ ኩበት ሆናለች ማለት እየዋለለች ነው ገና። እንግዲህ በትክክለኛው ግን የሚወዳት አቻ ነው ማነው ገዜ ነው። አቻ ይወዳት ይሆን ይችላል፣ ግን ይሄን ያክል በእንትን የሚመለከታት ወንድ አይደለም። እሷም ግን እንግዲህ ያው ታውቃላችሁ ሴት ልጅ ያው ባፍ የኔ ቆንጆ የኔ አበባ ያላት እንደሆነ ገዜ ደግሞ እንደዚህ ማሽቃባበጥ ወይም ደግሞ ይሄ በስም ማቆለማመጥ የሚባል ነገር አይመጣውም፣ በቃ ደስ አይለውም። ስለዚህ በዛ አማካኝነት እንግዲህ እሷ ደግሞ የኔ አበባ የኔ ቆንጆ ስታምሪ እኮ በቃ ትለያለሽ፣ በቃ አስብኩት እኮ ያንቺ የኔ ስትሆኚ የኔ ልዩ ምናምን እያለ ሲያሽኮረመማትላችሁ በቃ ሄዳሽ ለጥብላ ቁጭ አለ ማለት ነው። ግን የጊዜ ጉዳይ ነውና በሚገርም ሁኔታ እሷም እንግዲህ እሷ ያንን ሁሉ ስታድግ የነበረው በነገራችን ላይ እሱን ከውዴታዋን በላይ ገዜ ለማናደድ በቃ ገዜን ሲናደር ለማየት ወይም ደግሞ የገዜን ብስጭት ለማየት የማታደርገው ጥረት አልነበራትም። የጊዜ ጉዳይ ሆኖ ዛሬ እንግዲህ ባለፈው እንደሚታወቀው መድኃኒት እዚህ ቤት ከመጣ ጀምሮ ገና ስትመጣ ያ ረቢ ቲፉል ስትለው ነበርና በጣም ይወር አንዲሰም በጣም ነው የምታምረው እያለችው ነበርና አቻን ወንድነት መልክ ምናምን ስትል ነበርና እሱም ደግሞ አይ ቢላትም እሷ በቃ አሁን እንግዲህ ዛሬ ደግሞ በሚገርመው ቁርስ ካልጋበዝኩ ከኔ ጋር ምግብ ሻይ ቡና ካላልን ብላ ይኸው ዛሬ ይዛው ሄዳለች ማለት ነው። በዚህ መካከል እንግዲህ አንቺ ደግሞ የቤት ሰራተኛ አይደለሽ እንዴ ምን አባይ ሰራያለሽ ብላ ያባረረቻት እና እንግዲህ የወረር ዲብን እያለች ነው። ገዜ ደግሞ ይሄን ቻንስ ሲያገኝ በቃ የፈጣሪ ያለ አይ በፊት እሷ ነበርሽ ታቃጥለ የነበረው። አሁን ግን በቃ ለዛ ስትንጨረጨር ማየት ምን አይነት ደስታ እንደሚሰጠው ለሱ በቃ ከካል በላይ ነውና እንግዲህ ከምታዩት በላይ በቃ በሳቅ የለም ማለት ነው ገዜ ጋይስ። ለዛ አሁን አቻውን ያገኘው አሁን ነው። አንቺ ቆሞ ቀር ይላታል፣ አንቺ ማገራ ገበያ ይላታል። እማይላት አለ እንዴ ጋይስ? ተጫወተባት እንጂ በሞራሏ ላይ ነው የተረማመደባት። ከአንድ ነው እንግዲህ ቃል በቃል
ልክ ልኳን እየነገራት የሚገኘው። እሷም እንግዲህ በንዴትና በብስጭት ውስጥ ትገኛለች። ያው አቻም ደግሞ እንደሚታወቀው አረ መሄድ አልፈልግም ቢላትም ምንድነው ባላገር አንተ ደግሞ ምናምን ሻይ ቡና እንበል በጣም ጎበዝ ነህ ምናምን ታምራለህ እያለች ነው የምትገኘው። እሱም እንግዲህ ዛሬ አብሯት ሄዷል ሻይ ቡና ሊል። ይሄ በጣም ከባድ ነው በእውነቱ ነገር። በተለይ ደግሞ ለዛ ገዜና እናድዳለሁ ብላ የጀመረችውን ጉዳይ አሁን በሰዎች ስትነጠቅ አስባችሁታል። ለዛውም ደግሞ አክስትየቱን ምን እንደሆነች ታውቃታለችና ገና ስታያት ነው የምትፈራት። ስለዚህ እንግዲህ በጣም በከባድ ችግር ውስጥ ነው የምትገኘው ለዛ። ስለዚህ ለዛ አሁን አማራጯ ምንድነው? ገዜና አጥብቃ መያዝ፣ ላለፈ ይቅርታ ማለት። እሱም ብሏታል በነገራችን ላይ የጊዜ ጉዳይ እንጂ አንድ ቀን እግሬ ስር ተደፍተሽ ይቅርታ ብለሽ እንደምትጠይቂኝ እንዳትረሽ እያላት ነበርና እሷ ኧረ በቃ አንተን ደግሞ አሁን ወንድ ብዬ አንተ ሰው ብዬ እያለች እንግዲህ ስትሽለጠለጥ ነበረ። እሱን እንግዲህ አብረን የምናየው ነው የሚሆነው። ይሄው አሁን እንግዲህ ከዚህ በላይ ምን አለ? ምንም የለም። እንግዲህ ቤተሰቦቻችን በሚገርም ሁኔታ ይሄን ነገር በዚህ መልኩ እያስተናገደች ነው የምትገኘው። በጣም ከባድ ነው በእውነቱ ነገር ከሚባለው በላይ በጣም ነው ያናደደችው፣ በጣም ነው ያዘነችበት አቻ ይሄን በማድረጉ። አቻም ያው ኖርማል አድርጎት ነው እሱ ያኔ እንደዚህ ለጮኝነት ለፍቅር ምናምን ብሎ ሳይሆን ምን ችግር አለው በቃ ሻይ ቡና እንበል እንልጋብዝህ ምን ችግር አለው ምናምን ሲላት ስትለው በቃ እንግዲህ ካልሽ ብሎ ያው እሷን ላለመግፋት እንዳዘንታ ቢጤ ነው እንጂ ፍቅር ይዞት ምናምን አይደለም። የገጠር ሰው በነገራችን ላይ እኛ ማህበረሰባችን እንደዚህ የሆነ ሽልጥ ሽጉጥጉጥ ያለ ነገር አይወዱም። ረጋ በቃ ሰከን ያለ ሴት ነው የሚወዱት እንጂ አቻም ቢሆን መድኃኒትን ሊወዳት አይችልም። ምናልባት ብሎ ከማደር የሆነ እንትን ማለት አንፃር የሆነ ነገር ሊወድላት ይችል ይሆናል። ግን ገና እንዳየችው እና በቃት በጣም ነው የምታምረው ምናምን አለች። ከዛ በኋላ በቃ ይኸው ሻይ ቡና ካላልን ብላ ዛሬ ይዛው ሄደች። ነገ ደግሞ ከሷ ጋር ምናልባት ሊሄድም ላይሄድም እሱ ምክንያቱም አይወድም። የኛ ማህበረሰባችን እንደዚህ ያለ ነገር አይወድም። በቃ አይመጣውም። ወንድ ልጅ ደግሞ ሴት ልጅ ቅድሚያ ሁሉን ነገር እኔ ላርግልህ፣ እኔ እንደዚህ ልሁንልህ፣ ልነጠፍልህ፣ ልተኛልህ፣ ልነሳልህ ብላ የምትለምነው ከሆነ በቃ ሙዱ ልክ አይመጣለትም። ማለት ይሄ አስተዳደጋችን፣ ሞራሊቲያችን፣ ማህበረሰባችን ያደግንበት ማንነታችን ይሄን ነገር ብዙ አይደግፈውምና ስለዚህ እሱን ነገር ለማድረግ ራሱ ሌላ ችግር ነው። ኤኒዌይስ እንግዲህ ያለውን ነገር ከአንዳንድ የምናየው ነገሮችን የምንጠብቅ ነው የሚሆነው። በቀጣይ እንግዲህ ሁሉም ነገር ተስተካክሎ መልካም እንደሚሆን እምነታችን ነው። ውድ ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ እንግዲህ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። ሌላው እንግዲህ በጣም ያስገረመኝ ነገር የአርጁ ጉዳይ ነው። አርጁ እንግዲህ ተቀይሮ ጸበል ቦታ ሄዶ ጸበል ተጠምቆ ገዳማት እንግዲህ ሱባኤ አሳልፎ ይሄው እንደሚታወቀው እንግዲህ ፍልሰታን በሱባኤ አሳልፎ ዛሬ እንግዲህ ይሄው ምን የመሰለች አሜን ኪሎ ጫኔ መስሎ ተመልሷል። በጣም ደስ የሚል ነው። የሚገርመው ነገር ከቆየበት ገዳማት ወይም ደግሞ ለበረከት ሄዶ ሊሳለም ከሄደበት ገዳማት ለአቢጌል እንግዲህ ጸበል ጻዲቅ አምጥቶላታል። በረከት ነው በባዶ ሆድሽ እንግዲህ ዳቤ ሊሆን ይችላል ብቻ ግን ያምጥቶላታል። በዛም እንግዲህ በጣም ነው የተደሰተችው። በነገራችን ላይ ማርያምን ያው ጀስት አለ አይደል ማልኩኝ ጋይስ እዚህ ያልኩት ምንድነው ያው ተገዳማት የመጣ ሲባል እንግዲህ የተላቀ የሚያስደስት ነገር የለም ከዚህ በላይ ምንም የለም ብዬ ነውና እንግዲህ በጣም ነው ተደሰተችው። እሷም እንዲህ በቃ ሄዱ እንደዛ አድርጎ ምናምን ስትል ነበረ። በባለፈው ዳጣ ጋር ባደረጉት ነገር ተቀይመው ነበረ። ግን አሁን በእርግጠኝነት ትረዳዋለች። አሁን በተለይ ዳጣ ዛሬ እንዳያችሁት ለምጥን እንደሚደውልላት ቃዲስ የሆነ ነገር እንዳለበት አንዳንድ ነገር ነግራታለችና ምጥን ጋር ለምን ደወለ እንዴት ደወለ ብላ እንግዲህ እሷም ራሱ ስትናደድበት ነበር። አሁን ግን አንድ ላይ ሆነው ጭምብሉን ሳያስገልጡት አይቀሩም። ምንም ቢሸፋፈን ቃዲስ አያመልጥም። እንግዲህ ዳጣንና ኤቢን ለማጣላት የሄደበትን ርቀት አይታችኋል። ያው በነገራችን ላይ ዳጣ እንደነቃችበት ስላወቀ ነው ይመስለኛል እሱም እንደዚህ ያደረገው። ሌላው እንግዲህ አቶ ደረጀ ወይዘሮ ማርታኒ ከሀገር ውጭ ልሄድ ነው፣ ስለዚህ በዚህ ቆይታ ውስጥ አንተ ሕክምና እዚሁ ሀገር ውስጥ የሚደረግ ስለሆነ በቅርቡ በ2-3 ቀናት ውስጥ ኦፕራሲዮን ተሰርተህ መታከም አለብህና
ሀሳብን ግለጽልኝ ስትለው እንግዲህ ሌላ ምንም ሳይላት ይቅርታ የሚል ጽሁፍ በትልቁ ጽፎ ሰጥቷታል። እንግዲህ እውነት ማርታ ምን አይነት ሪአክሽን ትመልስ ይሆን? ምን ትለው ይሆን? እንግዲህ ዛሬ እሱን አብረን የምናየው ነው የሚሆነው። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወዳችሁ ፈቅዳችሁን የምትከታተሉኝ አመሰግናለሁ። ባይ ባይ። ወዳችኋለሁ።